ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ የምናየው የሚሆነው የሳይኮሎጂ ቻፕተር ጥያቄዎችን ይሆናል። አብራችሁኝ እንድትቆዩ እየጋበዝኩኝ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሪኮመንድ አድርጋችኋለሁ ማለት ነው። ከዛ ውጭ ቴሌግራም ቻናላችንን እንድትቀላቀሉ ያልተቀላቀላችሁ ከተቀላቀላችሁ ደግሞ ይመሻችሁ። አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። የመጀመሪያው ጥያቄ የሚሆነው ምንድነው የሚለው which one of the following is widely accepted definition of learning? የለርኒንግ ዋይድሊ አክሴፕትድ የሆነው ዴፊኒሽን ከነዚህ መካከል የትኛው ነው? a permanent change in behavior due to illness, temporary change in behavior due to fatigue, a relatively permanent change in behavior due to experience or practice, change in behavior caused by biological factor የሚሉ ይሆናሉ ማለት ነው። ከነዚህ መካከል የትኛው ነው? እና ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር ዲው ቱ ኤክስፒሪየንስ ኦር ፕራክቲስ አይደለ? የኛው ነው ለርኒንግን በደንብ የሚያብራራልን የሚሆነው ማለት ነው። ፐርማነንት የሆነ ቼንጅ ነው፣ ፐርማነንት የሆነ ቼንጅ ነው፣ ቢሄቪየራል ቼንጅ ነው የሚሆነው ማለት ነው። በኤክስፒሪየንስ ምክንያት፣ በፕራክቲስ ምክንያት፣ በሆነ ኤክስፒሪየንስ ምክንያት፣ በሆነ ናውሌጅ ምክንያት የመጣ ቢሄቪየራል ቼንጅ፣ ፐርማነንት የሆነ ቢሄቪየራል ቼንጅ ነው ናውሌጅ የምንለው። በአንጻሩ ሌሎቹን ብታዩ ለምሳሌ ዲው ቱ ኢልነስ፣ ዲው ቱ ፋቲግ እነዚህ ምንድን ናቸው? ለርኒንግ ከማንላቸው ኮንሲደር ከማናደርጋቸው ነገሮች መካከል አንዱ እነሱ ናቸው አይደለ? በእነዚህ የሚመጡትን ቢሄቪየራል ቼንጆች ለርኒንግ እንደማንላቸው ቲዮሪ ቪዲዮ ላይ ያየነው ነገር ነው። እና በኢልነስ ምክንያት፣ በፋቲግ ምክንያት፣ ኦልሶ በድራግ ዩዝ ምክንያት፣ እንደገና ማቹሬሽን ምክንያት የሚመጡትን ቢሄቪየራል ቼንጂንጎች ለርኒንግ ብለን ኮንሲደር እንደማናደርጋቸው አይተናል። ኤ እና ቢ ትክክለኛ አይሆንልንም። ኦልሶ ዲ ላይ ደግሞ ቼንጅ ኢን ቢሄቪየር ኮዝድ ባይ ባዮሎጂካል ፋክተር፣ ለምሳሌ ባዮሎጂካል ፋክተር የሚለውን ብታዩት ማቹሬሽን ከባዮሎጂካል ፋክተሮች መካከል አንዱ ነው። እሱን ምን አንለው? ለርኒንግ አንለው ማለት ነው። ለርኒንግ አንለው ማለት ነው የሚሆነው። ሪላቲቭሊ ፐርማነንት የሆነ ቢሄቪየራል ቼንጅ ዲው ቱ ኤክስፒሪየንስ ኤንድ ፕራክቲስ የመጣ ቢሄቪየራል ቼንጅ ሲሆን ያንን ለርኒንግ ነው ማለት እንችላለን። ያን ነው የሚነግረን ጥያቄው። ሁለተኛው ደግሞ which one of the following is not characteristics of learning ነው የሚለን። የትኛው ነው ካራክተሪስቲክሱ ያለው ነው? learning is continuous modification of behavior, learning is pervasive and affects all aspects of life, and learning is passive process, and learning involves whole person emotionally, socially and intellectually የሚሉ አማራጮች አሉን ማለት ነው። ይህም ቀላል ጥያቄ ይመስለኛል። ለርኒንግ ፓሲቭ ፕሮሰስ ነው የሚለው ትክክለኛ ካራክተሩ አይደለም ማለት ነው። ምክንያቱም ለርኒንግ አክቲቭ ፕሮሰስ ነው። አክቲቭ ፕሮሰስ አክቲቭ ኢንጌጅመንትን ኢሞሽናሊ፣ ኢንቴሌክቹዋሊ በቃ በሁሉም አክቲቭሊ ኢንጌጅ እንድናደርግ ነው የሚያስፈልገን ማለት ነው። ግዴታ ለርኒንግ የምንለው ፐርማነንት የሆነ ቢሄቪየራል ቼንጅ ነው ብለናል። ፐርማነንት የሆነ ቢሄቪየራል ቼንጅ እንዲመጣ አንድ ነገር ላይ መጀመሪያ ምን ማድረግ አለብን? አቴንቲቭሊ ፎከስ ማድረግ ይኖርብናል። አቴንቲቭሊ ፎከስ ስናደርግ ከዛ ነገር የሆነ ኢንፎርሜሽንን መረጃን እናገኛለን ማለት ነው። ምክንያቱም አካባቢያችን ላይ በጣም ብዙ አቴንሽናችንን ድራው የሚያደርጉ ነገሮች አሉ። ለነዛ ሁሉ መስጠት አይቻልም። የሆነ ነገር መማር ካለብን አቴንሽናችን ለሚያስፈልገው ነገር መስጠት አለብን። ለዛ ነገር በምንሰጥ ሰዓት የሆነን ኢንፎርሜሽን እናገኛለን። ዘን እሱ ፕሮሰስ ተደርጎ ሚኒንግ ተሰጥቶት ስቶሪ ይደረጋል። ያን ፕሮሰስ ለሚቀጥሉ ጊዜ የምንጠቀምበት ሁኔታ ነው ያለው። ያን ነው ለርኒንግ የምንለው። ይሄ አክቲቭ ፕሮሰስ እንጂ ፓሲቭ ፕሮሰስ አይደለም ማለት ነው። ፓሲቭ ፕሮሰስ አይደለም ማለት ነው የሚሆነው። ትክክለኛ መልሳችን የሚሆነው ከነዚህ መካከል ሲ ላይ ያለው ነው። ሞዲፊኬሽን ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር የሚለውም ፐርቫሲቭ ነው። አፌክትስ ኦል አስፔክትስ ኦፍ ላይፍ የሚለውም ይህም ትክክል ናቸው ማለት ነው። ለርኒንግ ኢንቮልቭስ ሆል ፐርሰን ኢሞሽናሊ ሶሻሊ ያልነው ነገር ነው። ይሄኛውም ትክክለኛ ነገር ነው የሚያወራልን ማለት ነው። ለርኒንግ ፓሲቭ ፕሮሰስ ነው የሚለው ትክክለኛ መልሳችን ይሆናል። ካራክተሪስቲክሶቹ ካልሆኑት ነገራቶች መካከል ማለት ነው የሚሆነው። ሶስተኛ ደግሞ which principle of learning emphasize the importance of emotional readiness of learning? ኢሞሽናል ሬዲነስ የሚያስፈልገን ለምንድን ነው? ኢምፖርታንሱ ምንድን ነው? ከነዚህ መካከል ከነዚህ አማራጮች መካከል በየትኛው ምክንያት ነው የሚለን። ሚኒንግፉል ፕራክቲስ ፕሪንሲፕል፣ ኢንቴንሲቲ ፕሪንሲፕል፣ ፊዚካል ኤንድ ኢሞሽናል ሬዲነስ ፕሪንሲፕል እና ፈርስት ኢምፕሬሽን ፕሪንሲፕል የሚባሉ ፕሪንሲፕሎች አሉ። ከነዚህ መካከል ኢሞሽናል ሬዲነስ ፎር ለርኒንግ ኢምፖርታንሱን ኤምፋሳይዝ የሚያደርግልን የትኛው ነው የሚለን። ፊዚካል ኤንድ ኢሞሽናል ሬዲነስ የሚለው ትክክለኛ መልሳችን ይመስለኛል። ሲላ ያለው ትክክለኛ መልሳችን ይመስለኛል። እና ይሄኛው ፕሪንሲፕል ስቴት የሚያደርገው ምንድነው? ለርኒንግ መስት ቢ ቦዝ ፊዚካሊ ኤንድ ኢሞሽናሊ
ፕሪፔርድ ቱ ለርን የሚለውን ነገር ነው። የሆነ ፐርሰን ኦር የሆነ ለርነር ምንድነው መሆን ያለበት? ኢሞሽናሊ ኤንድ ፊዚካሊ ፕሪፔርድ መሆን አለበት ቢፎር ለርኒንግ አይደለ? ይሄን ነው የሚነግረን። ሶ ኢምፖርታንሱ ሬዲ መሆን በጣም አስፈላጊ እንደሆነ የሚነግረን ፕሪንሲፕል ከነዚህ መካከል ፊዚካል ኤንድ ኢሞሽናል ሬዲነስ ፕሪንሲፕል የሚባለው ይሆናል ማለት ነው። በአንጻሩ ሌሎቹን ብናይ ሚኒንግፉል ፕራክቲስ ፕሪንሲፕል የሚባለው ይሄኛው ዚስ ኤምፋሳይዝ ምን ፕራክቲስ ሹድ ቢ ሪሌቫንት ኤንድ አንደርስታንደብል ቱ ዘ ለርነር ፎር ኢት ቱ ቢ ኢፌክቲቭ። የሆነ ፕራክቲስ ሪሌቫንት መሆን አለበት፣ አንደርስታንደብል መሆን አለበት፣ ሚኒንግ መስጠት አለበት የሆነ ፕራክቲስ። ሶ በዛ ምክንያት ለርኒንግ ኢፌክቲቭ ይሆናል የሚል አይነት ሀሳብ ያለው ፕሪንሲፕል ነው ማለት ነው የሚሆነው ይሄ ሚኒንግ ፉል ፕራክቲስ ለርኒንግ የሚለው። ሶ ይሄን ሬዲነስ ስለ ሬዲነስ አይደለም የሚያወራልን፣ ስለ ፕሪፔር ስለማድረግ ነው የሚያወራልን ማለት ነው። ሶ ይሄኛው አይሆንም። ሰው ቢ ላይ ያለውን ኢንቴንሲቲ ፕሪንሲፕል የሚባለውን ብታዩት ደግሞ ይሄኛው ስቴት የሚያደርገው ሞር ቪቪድ የሆኑ ነገሮች፣ ሞር ድራማቲክ የሆኑ ነገሮች ኦር የሆነ ኤክስፐሪመንት ሞር ላይክሊ ቱ ቢ ሪሜምበርድ ኤንድ ለርንድ ነው የሚለን ኢንቴንሲቲ ፕሪንሲፕል። የሆነ ኢንቴንሲቲ ማለት ሳይዝ ሊሆን ይችላል፣ ሰምቲንግ አይናችንን ከች የሚያደርግ ነገር፣ ቪቪድ የሆነ ድራማቲክ የሆነ ነገር ሞር ለርንድ ይሆናል ከሌሎች ነገሮች አንጻር። ምክንያቱም ይሄ ኢንተረስቲንግ ነገር ስለሆነ ማለት ነው። ምክንያቱም ለአብዛኛው ነገር ቦሪንግ ነው። የተወሰነ ቁጭ ብላችሁ ስትከታተሉ አቴንሽናችሁን ወደ ሌላ ነገር ነው ድሮ እንዲሆን የሚሆነው ሰው ቦሪንግ ስለሆነ። ይህ ድራማቲክ ነገር ግን አይከቺንግ ነው፣ ኢንተረስቲንግ የሆነ ነገር ስለሆነ እንደዛ አይነት ነገሮችን ሞር ለርን የማድረግ ቴንደንሲያችን የጨመረ ነው የሚል ነው ይሄ ኢንቴንሲቲ ፕሪንሲፕል። ፊዚካል ኤንድ ኢሞሽናል ሬዲነስ ትክክለኛው መልስ ነው፣ አይተነዋል ምን ማለት እንደሆነ። ሶ ፈርስት ኢምፕሬሽን ፕሪንሲፕል የሚለው ደግሞ ሳምቲንግስ ለርንድ ቢፎር፣ ከሆነ ነገር በፊት ኢኒሻሊ ለርን ያደረግነው ነገር ላስት ያደርጋል፣ ስትሮንግ ነው፣ ኢምፕሬሲቭ ነው፣ ሶ ላስት ያደርጋል ነው፣ በጣም ይቆያል የሚለን የሚታወስ ነገር የሚሆነው ፈርስት ኢምፕሬሽን ፕሪንሲፕል የሚነግረን ይሄን ነው። በደንብ የሚቆየው መጀመሪያ አካባቢ የተማርነው ነገር ነው የሚለው ነው የሚሆነው ማለት ነው። ሶ ሲ ላይ ያለው ትክክለኛ መልሳችን ነው ለዚህ ጥያቄ። ሶ አራተኛ ደግሞ አኮርዲንግ ቱ ፕሪንሲፕል ኦፍ ለርኒንግ ዊች ዋን ኦፍ ዘ ፎሎዊንግ ስትሬንግዝንስ ለርኒንግን ስትሬንግዝን የሚያደርገው ከነዚህ መካከል የትኛው ነው የሚለን። ሶ ለርኒንግ አሶሺየትድ ዊዝ አንፕሌዛንት ፊሊንግ የሚያስደስቱ ሁኔታዎች ውስጥ ሆነን መማር ይለናል። ለርኒንግ ወይን ስቱደንትስ አር ታየርድ ኤንድ ዲስትራክትድ፣ ሲደክሙ ኦር ዲስትራክትድ ሲሆኑ ኢሞሽናሊ ስቴብል ሳይሆኑ ሲቀር ነው ይለናል። ለርኒንግ አኮምፓኒድ ባይ ፕሌዛንት ኦር ሳቲስፋይንግ ፊሊንግ፣ የሚያስደስቱ ሁኔታዎች ውስጥ ሆነን ያደረግናቸው ለርኒንጎች ሊሆኑ ይችላሉ ይለናል። ይሄ ሲ ደግሞ ለርኒንግ ዊዛውት ፕራየር ፕራክቲስ የሚለን ከዚህ በፊት ፕራክቲስ ሳይኖረን የሆነን አዲስ ነገር መማር የሚለን ነው። ዲ ደግሞ ያለው ሰው ይህኛውም በጣም ቀላል ይመስለኛል። ለርኒንግ አኮምፓኒድ ባይ ፕሌዛንት ኦር ሳቲስፋይንግ ፊሊንግ አይደለ? በጣም አስደሳች ሁኔታ ውስጥ ሆነን በጣም ኢሞሽናችን አሪፍ ሆኖ ደስ እያለን የምንማረው ነገር ማንም የመሆን እድል አለው። ቤተር ለርን ልናደርገው እንችላለን፣ በደንብ ልናስታውሰው እንችላለን፣ በደንብ ልንጠቀመው እንችላለን። ያን ነው የሚነግረን። ሶ ይሄ ነው ፕሪንሲፕል ኦፍ ለርኒንግ ላይ እንትን የሚያደርግ ስትሬንግዝን ያደርገዋል ለርኒንጉን የሚለን ይሄኛው ነገር ሲፈጥ ፕሌዛንት የሆነ ሁኔታ ውስጥ ነው ማለት ነው። ሶ አንፕሌዛንት ፊሊንግ ላይ ኦር ዲስትራክትድ ታየርድ ምናምን ስንሆን ሲደክመን ኦር ሰምቲንግ ምንድን ነው የምንሆነው? ቦርድ ነው የምንሆነው። በቃ ለርኒንጉ አይካሄድም ማለት ነው። ለርኒንጉ አይካሄድም ማለት ነው። ግዴታ ፊዚካሊ ኤንድ ኢሞሽናሊ ሬዲ መሆን አለብን፣ ስቴብል መሆን እንዳለብን ከላይ ስናያ ነበር አይደለ? ሶ ዲስትራክትድ አንፕሌዛንት ፊሊንግ እነሱ የዛ ኦፖዚት ነው የሚሆኑት ማለት ነው። ሶ ዊክን ነው የሚያደርጉት። ፕራየር ኤክስፒሪየንስ አይኖረን ደግሞ የምንማረው ነገር ሜቢ ስሩ ታይም የሆነ እንትን ላይ እንደርስ እንችላለን በእርግጥ ነገር ግን ፕራየር የሆነ ኤክስፒሪየንስ ካለን አብዛኛውን ነገር ቀለል ያደርግልናል አይደለ? ቀለል ያደርግልናል። ለምሳሌ መኪና መንዳትን ስንማር ፍሬኖችን እንዴት መጠቀም እንዳለብን፣ ማርሾችን ኦልሶ ኤቭሪቲንግ እንዴት መጠቀም እንዳለብን፣ ወዴት ምን ማድረግ እንዳለብን ሁሉንም መጀመሪያ መማር አለብን አይደለ? የጽሁፍ እንትን ይሰጠናል ኦር ተመሳሳይ ነገር። ከዛ በኋላ ነው ወደ ፕራክቲስ የምንሄደው አይደለ? ነገር ግን ከፕራክቲሱ በአንዴ መጀመርስ ትንሽ አያከብድብንም? ያከብድብናል። ኦልሶ ለምሳሌ የሆነ የ10 ዓመት ልጅ ወይም የ8 የ9 ዓመት ልጅ ወደ 12ኛ ክፍል ኦር ሰምቲንግ 10 ክፍል ቢገባስ ፕራየር ኤክስፒሪየንስ የለውም፣ ከስራ አልተማረም፣ ከባድ ያደርግበታል አይደለ? ያን ነው የሚያወራልን። ሶ ፕራየር ፕራክቲስ ወይም ፕራየር ኤክስፒሪየንስ በጣም አስፈላጊ ነገር ነው ለርኒንግ ላይ ማለት ነው። እና ያን ነው የሚነግረን። ሶ ይሄኛውም አይሆንም የሚሆነው ፕሌዛንት ፊሊንግ ሳቲስፋይንግ ፊሊንግ ላይ ሆነ የምንማረው ነገር ቤተርሊ ለርን እንደሚሆን ስትሬንግዝ እንደሚሆን ነው።
አምስተኛ ደግሞ ዊች ፋክተር አፌክቲንግ ለርኒንግ ኢንቮልቭስ ኒድ ፎር ለርነር ቱ ቢ ጉድ ሄልዝ ስታተስ ላይ ኦኬ ይሄኛው ሞቲቬሽን ማቹሬሽን ሄልዝ ኮንዲሽን ኤንድ ባክግራውንድ ኤክስፒሪየንስ የትኛው ነው ጉድ ሄልዝ ስታተስ ላይ እንዲሆን የሚያስፈልገው ነው የሚለን ሰው ይህኛውም በጣም ቀላል ይመስለኛል። ሰው ሄልዝ ኮንዲሽን ነው አይደለ? ሄልዝ ኮንዲሽን ነው በአይናችን አይተን በቀጥታ መመለስ የምንችለው ነገር። ምክንያቱም ሞቲቬሽን የሚለው ይሄ ሄልዝ ስታተስ ሆኖ ሞር ይሄ እዚህ ጋር ጥያቄው የሚያወራልን ስለምንድን ነው? ፊዚካል ስለሆነ ነገር ነው ማለት ነው። ለምሳሌ ሞቲቬሽን፣ ማቹሬሽን ባዮሎጂካል ሆኖ ነገር ግን እዚህ ጋር ከሄልዝ ስታተስ ጋር በተቃራኒ ነው እንጂ ዳይሬክትሊ ኮኔክት የሚያደርግልን ነገር አይደለም። ምክንያቱም ይሄ ባዮሎጂካል ነገር ነው፣ ስለ እድገት ነው፣ ሜቸር ስለመሆን ነው፣ ስለ ማደግ ነው የሚያወራልን ማለት ነው እንጂ ስለዚህ አይደለም የሚያወራልን። ኢንዳይሬክትሊ አሶሺየት ሊሆን ይችላል፣ ዳይሬክትሊ አሶሺየት አይሆንልንም። ሞቲቬሽን የሚለው ደግሞ ይሄ ሳይኮሎጂካል ሄልዝ ነው እንጂ ይሄ እዚህ ጋር ያወራልን ያለው ስለ ፊዚካል ነው፣ ሄልዝ ኮንዲሽን ነው መሆን ያለበት። ባክግራውንድ ኤክስፒሪየንስ ደግሞ ስለ ጉድ ሄልዝ ስታተስ ሳይሆን ከዚህ ስለ ፕራየር ኤክስፒሪየንስ ነው አይደል የሚያወራልን፣ ከዚህ በፊት ስለነበረ ኤክስፒሪየንስ ነው የሚያወራልን። ይሄኛውም ትክክል አይሆንም ማለት ነው። ሄልዝ ኮንዲሽን የሚለው ትክክለኛ መልሳችን ነው ከነዚህ አማራጮች መካከል የሚሆነው ማለት ነው። ስድስተኛ ብቻ ነው ፎሎዊንግ ኢዝ ኮር ኤለመንት ፎር ቢሄቪራል ቲዮሪ ኦፍ ለርኒንግ። ቢሄቪራል ቲዮሪ ኦፍ ለርኒንግ ኮር ኤለመንት የትኛው ነው አስፈላጊ በጣም ኢምፖርታንቱ። ለርኒንግ ኦከርስ ትሩ ኮግኒቲቭ ፕሮሰስ፣ ለርኒንግ ኦከርስ አስ ሪዛልት ኦፍ ስቲሙላንት ሪስፖንስ አሶሲዬሽን፣ ለርኒንግ ኢንቮልቭስ ኢንሳይት ኤንድ ፕሮብለም ሶልቪንግ ኤንድ ለርኒንግ ኦከርስ ኦንሊ ኢን ሶሻል ኮንቴክስት የሚሉ ይሆናሉ ማለት ነው። ይሄ ቢሄቪራል ቲዮሪ የሚባሉት ለምሳሌ ሰች አስ ክላሲካል ኮንዲሽኒንግ እንደገና የፓቭሎቭ ማለት ነው እና እንደገና የስኪነር ምንድነው ፎከስ የሚያደርጉት ኦብዘርቫብል ቢሄቪየር ላይ ነው አይደለ? ኦብዘርቫብል ቢሄቪየር ላይ ነው ፎከስ የሚያደርጉት እና ሃው ዜይ አር አኩዌርድ ኦር ሞዲፋይ እንዴት ይደረጋሉ፣ አኩዌር እንዴት ይደረጋሉ፣ አሶሺየት እንዴት ይደረጋሉ የሚለውን ነገር ነው አይደል የሚያወራለን። ለርኒንግ ኦከር ስሩ ስቲሙለስ ሪስፖንስ አሶሲዬሽን ይሄ ላይ ነው በደንብ ፎከሳቸው ማለት ነው። የሆነ ስቲሙለስ ይኖራል፣ በዛ ስቲሙለስ ላይ እንትን ብሎ የሚመጣውን ሪስፖንስ አሶሲዬሽኑን ነው የሚያዩት ማለት ነው። እነዚህ ቢሄቪየራል ቲዮሪ ኦፍ ለርኒንግ የሚባሉት ማለት ነው። ትክክለኛ መልሳችን ይሄ ነው። ኮር ኤለመንታችን የሚሆነው ይሄ ነው። ስቲሙለስ ሪስፖንስ ሪአክሽን ፎር ቢሄቪየራል ቲዮሪ ኦፍ ለርኒንግ ማለት ነው። ለምሳሌ ለርኒንግ ኦከርስ ትሩ ኮግኒቲቭ ፕሮሰስ የሚለው የሚያወራልን ስለ ይሄ ኮግኒቲቭ ለርኒንግ ኮግኒቲቭ ቲዮሪ ኦፍ ለርኒንግ ስለሚባለው ነው። ምክንያቱም ይሄኛው ኮር ኤለመንት የሚሆነው ለሱ ለኮግኒቲቭ ቲዮሪ ኦፍ ለርኒንግ ለሚባለው ነው የሚሆነው ማለት ነው። ኤ አይሆንም። ሲ ላይ ያለውን የምታዩት ለርኒንግ ኢንቮልቭስ ኢንሳይት ኤንድ ፕሮብለም ሶልቪንግ ይሄኛው ዳይሬክት ኢንሳይት በአይናችን እያየን የምንማረው ነው። እንደገና ፕሮብለም ሶልቭ ማድረግ አለብን ነው። ይሄ የቢሄቪየራል ቲዮሪ ኦፍ ለርኒንግ እንትን አይደለም ማለት ነው። አይደለም ይሄ የሚያወራልን እንዳለው ስቲሙለስ ሪስፖንስ ሪአክሽንን እንጂ በአይናቸው ያዩ ምናምን ነው። ለምሳሌ ያን ውሻ መውሰድ ትችላላችሁ። ስቲሙለስ ተሰጠው፣ በዛ ስቲሙለስ መሰረት ያመጣውን ሪስፖንስ ነው የሚታየው ማለት ነው። ይሄ ሲ ላይ ያለውም አይሆንልም። ኦከርስ ኦንሊ ኢን ሶሻል ኮንቴክስት ብቻ ነው ኦከር የሚያደርገው የሚለውም ትክክለኛ መልሳችን አይሆንልንም ማለት ነው። ትክክለኛ መልሳችን አይሆንልንም። ሶሻል ኮንቴክስት ላይ ብቻ አይደለም የሚሆነው። ይሄ ስለ ሶሻል ነው ሶሻል ቲዮሪዎችን ነው የሚያወራልን ማለት ነው። ቢ ትክክለኛ መልሳችን ነው ለዚህ ጥያቄ የሚሆነው። እና ሰባተኛ ጥያቄን ስናየው ኢን ክላሲካል ኮንዲሽኒንግ ዋት ዳዝ ዘ ኒውትራል ስቲሙለስ ቢካም አፍተር ኢት ሃዝ ቢን ፕሪፔርድ ዊዝ አንኮንዲሽንድ ስቲሙለስ ነው የሚለን እዚህ ጋር ኒውትራል ስቲሙለስ የምንለው ነገር ምንድን ነው? መጀመሪያ ላይ ስቲሙለስ ሪስፖንስ ሪአክሽን ነው ብለናል አይደል? ቢሄቪየራል ቲዮሪ ላይ ኮር ኤለመንቱ ስቲሙለሱ ይሄ ኒውትራል ስቲሙለስ የምንለው ነገር ምንድነው? ኦልሶ ናቹራል ስቲሙለስ በመባል ይታወቃል። እና ፕራየር ከዚህ በፊት አስ ስቲሙለስ የሆነን ሪስፖንስ ብቻውን ሆኖ ማምጣት የማይችል ነገር ነው። ለምሳሌ ይሄ ፓቭሎቭ ኤክስፐሪመንት ላይ የኒውትራል ስቲሙለንት የምንለው ምንድነው? ያ ቤሉ ማለት ነው። ከኮንዲሽን ከመደረጉ በፊት ምንም አይነት ሪስፖንስ አያመጣልንም አይደለም። ቲዮሪያችን ላይ በደንብ አብራርቼ ያስቀመጥኩት ነገር ስለሆነ ነው እዚህ ጋር እና ከኮንዲሽኒንግ በፊት ምንም አይነት ሪስፖንስ የማያመጣልን ነገር ነው። ከኮንዲሽን በኋላ ይሄ ኮንዲሽንድ ስቲሙለስ የሚሆነው ነገር ማለት ነው። አንኮንዲሽንድ ስቲሙለስ የምንለው ደግሞ ምግቡ ነው። ማለትም ምንም አይነት ኮንዲሽኒንግ የማያስፈልገው ሪስፖንስ ለብቻው ቆሞ ሊያመጣልን የሚችለው ነገር ነው የአንኮንዲሽንድ ስቲሙለስ የምንለው። ኒውትራል ስቲሙለሱ ከአንኮንዲሽንድ ስቲሙለስ ጋር ፔር ከሆነ በኋላ ወይም ኮንዲሽን ከሆነ በኋላ ምንን ነው የሚሰጠን የሚለው ጥያቄው። አንኮንዲሽንድ ሪስፖንስ፣ ኮንዲሽንድ ስቲሙለስ፣ ኮንዲሽንድ ሪስፖንስ ኤንድ አንኮንዲሽንድ ስቲሙለስ የሚሉ
ነው የሚሆነው። ሶ ኮንዲሽንድ ስቲሙለስ ነው የሚሆነው አይደለ? ኮንዲሽንድ ስቲሙለስ ይሆናል። አንድ ላይ ኮንዲሽን ከሆኑ በኋላ ምን ማምጣት የሚችል ነገር ይሆናል? ሪስፖንስ ማምጣት የሚችል ነገር ይሆናል ማለት ነው። አሁን ኮንዲሽንድ ሪስፖንስ የሚባለው ይሄ ሳሊቬሽን ለምሳሌ የሆነው ሪስፖንሱ ሆኖ ነገር ግን በምግቡ ምክንያት የሚመጣው ሪስፖንስ ነው የምንለው። ሶ ውሻው ምግቡን በሚያይ ሰዓት በሚያሸት ሰዓት የሚመጣው ሳሊቬሽን ይሄ። ሲ ላይ ያለው ደግሞ ኮንዲሽንድ ሪስፖንስ ደግሞ በዚህ ቤሉ መጀመሪያ ኒውትራል ሪስፖንስ ነበረ፣ ኮንዲሽን ሆነ፣ ዘን ኮንዲሽን ስቲሙለስ ሆነ አይደለ? ኮንዲሽን ስቲሙለስ ነበረ፣ ኮንዲሽን ሆነ፣ ኮንዲሽን ኒውትራል ነበር፣ ኮንዲሽን ሆነ፣ ኮንዲሽን ስቲሙለስ ሆነ። ሶ ከዚህ በኋላ የሚመጣው ሪስፖንስ ዳትስ ኮንዲሽንድ ሪስፖንስ ነው የሚባለው። እና አንኮንዲሽንድ ስቲሙለስ ደግሞ እንዳልነው ፉዱ ነው አይደለ? ሶ ይሄ የሚያወራልን ስለ ቢ ላይ ስላለው ስለ ኮንዲሽንድ ስቲሙለስ ነው። ይህ ጥያቄ በደንብ አድርጎ የሚያወራልን የሚያብራራልን ማለት ነው የሚሆነው ነው። ሶ እስከዚህ ካየን ለዛሬ የሚበቃ ይመስለኛል እና አብራችሁኝ ስለቆያችሁ በደንብ አድርጌ በጣም አመሰግናችኋለሁኝ። ጊዜያችሁኝ ስለሰጣችሁኝ በደንብ አድርጌ ነው የማመሰግነው ማለት ነው። እና ማንኛውም ያልገባችሁ ነገር ካለ፣ ሀሳብ ካላችሁ፣ አስተያየት ካላችሁ፣ ጥያቄ ካላችሁ ኮመንት ላይ ብትጽፉልኝ ይደርሰኛል። ሁሉንም ለመመለስ ዝግጁ ነኝ፣ እመልሳለሁኝ ማለት ነው። ሶ በዛውም ከኮመንት ሴክሽን ላይ የሆነች ሊንክ አስቀምጫለሁኝ። ሶ ቴሌግራም ቻናላችን ጆይን ያላደረጋችሁ ጆይን እንድታደርጉ ሪኮመንድ አደርጋችኋለሁ። ሌሎች መረጃዎች ለምሳሌ የተለያዩ ዩኒቨርሲቲ ኤግዛሞች የተለያየ ዓመት ላይ የተሰሩ የተለቀቁ ኤግዛሞች አሉ ማለት ነው። ሶ እነሱን ታገኛላችሁ። ፒፒቲዎች፣ ፒዲኤፎች፣ ቪዲዮዎችም አሉ። በጣም የሚጠቅሟችሁ መረጃዎች ስለሚለቀቁ እዛ ጋር እንድትገቡ ሪኮመንድ አደርጋችኋለሁ ማለት ነው። እና ላይክ እና ለጓደኞቻችሁ ሼር ብታደርጉ እኛንም ያበረታታናል፣ ጓደኛችሁንም ደግሞ ስለሚያግዟቸው ማለት ነው። እና በሚቀጥለው ደግሞ ሌላ ቪዲዮ ሰርቼላችሁ እመጣለሁ። እስካሁን ስለተከታተላችሁኝ በድጋሚ በደንብ አድርጌ አመሰግናለሁ። ይመቻችሁ። መልካም ጊዜ